እና ብሌን ድጋሚ ተጣልተዋል በዳጊ የተነሳ። ዳጊ ማን እንደመታው ብሌን ደርሳበታለች። በመጨረሻም ሄዳ ዳጊንም የመታኸው አንተ ነህ፣ እንዴት እንደዚህ ታደርጋለህ? እንደዚህ አይነት ሰው አትመስለኝም ነበረ በማለት ነበረ ስትናደድ ስትቆጣው የቆየችው። በጣም ተበሳጭቶና እኔ ላንቺ ስል በጣም ብዙ ተቀይሬ ነበረ፣ ግን ደግሞ እንድቀየር እሱም አልሰጠኝም እና ተው እያልኩት እንኳን እሺ አላለኝም ነበረ ብሎ የተናገራት። ግን ደግሞ ብሌንም ምንም መስማት አልፈለገችም ነበረ በዚህ ሰዓት። ሳሚም እውነቱ እየነገራት ባላንቺ ብዬ ብዙ ነገር ተቀይሬ ነበር፣ ግን እሱ ነው በግዴታ እየገፋፋኝ የነበረ ብሎ ይነግራታል። በጣም ግራ ተጋብቶ ነበረ ሳሚም እየነገራት የነበረው። እንግዲህ ሁሉንም እውነት ለብሌንም አስረድቷታል። ብሌንም እኔ ምንም እንኳን መስማት አልፈልግም፣ አንተ ምንም እንኳን እሱ ክፉ ነገር ቢያደርግብህም ግዴታ መማታት አልነበረብህም እያለች ነበረ። ብሌን አሁን ላይ ሳሚንም እየተረዳችው አልነበረም። ሳሚ ተናዶ ሁሉንም እውነት እንኳን እያስረዳት እሷ ስለ ዳጊ ነበረ። አንተ የኔ ፍቅርን እንዴት ትመታዋለክ እያለችው ነበር። ዳጊ እውነቱን እየነገርኩሽ እንዴት አታምኝም? በአንቺ ምክንያት እኮ ተቀይር ያለው ግን እሱ ነው እንጂ እያላትም ነበር። እኔ የትኛውም ነገር አያገባኝም፣ ግን አንተም እሱን መንካት አልነበረብህም ትለዋለች። ዳጊ አሁን ላይ ያጠፋው እሱ ነው እንጂ አላጠፋውም ቢላትም አላመነችውም ነበረ። ሁሉንም ነገር በመጨረሻም ከባድ የሆነ ነገር ተፈጥሯል። እንግዲህ ቤተሰብ በመጨረሻ ዳጊ እውነቱንም እሱን አልነበረም ጓደኛው ነበረ የነገራት ስለ ብሌንም ሁሉንም። ወይዘሮ ሰላም ጸጸት ውስጥ ገብታለች። ልጄን ዝም ብዬ እኮ ነው የምጠራጠራት። ልጄ እኮ ባላጠፋችው ነገር ደጋግሜ እየተጠራጠርኩኝ ነው። ዝም ብዬ ነው ይሄንን ምርመራ እንድንመረመር ድጋሚ ያደረግኩት በማለት ከዶክተሩ ጋር መገናኘቷ ቁጭት ውስጥ አስገብቷት ነበር። በዚህ መሀል ግን ቃልም በቤት ውስጥ ሆና ስትጠባበቅ ነበረ። አክስት ተብዬ ተብላ እሷንም ቀጥራ ታመጣታለች። የእናቷ እህት እንደሆነች እንድታስመስልና ሁሉንም እውነት በሰላም ፊት እንዲወጣ ቃል ደግሞ ትክክለኛ ልጅ እንደሆነች እንዲታወቅ ለሰላምም አሳማኝ የሆነ መረጃ ይዛላት ትመጣለች። እና ደግሞ ቃልን እፈልጋለሁ ብላ ነበረ የገባችው። ቃል ክፍሏ ውስጥ ነበረች። የቃል አክስት ነኝ ብላ ነበር የገባችው። እና እህቴ ወደዚህ መጥታ ነበረ የሚለውን ይዛ ነበር። በዚህ ጊዜ ግን ሰላምም ምንድነው የቃል ውሸቶች አያልቁም ብላ ነበረ ያሰበችው። ቃልም እራሷ ስላቀነባበረችው አክስትሽ ውጭ ላይ መጥታለች ስትላትም ምንም አልገረማትም ነበረ። ነገር ግን ሁሉንም ነገር ወደ ውስጥ ስትገባ የበለጠ ግልጽ ይሆንላታል። እና ታዲያ አሁን የውልሽ አሁን ደግሞ በአክስትሽ ብለሽ ተጠራጠሪኛሉሽ። አንቺ እንኳን ከመጠራጠር ወደ ኋላ አትይም፣ ሁሌም በጥርጥር ነው ውስጥሽን የተሞላው እያለች እንድታፍር እያደረገች ሰላምም ልክ እሷን ትክክለኛነቷንም ይሄ ልጅ እኮ ዝም ብዬ ተጠራጠርኩኝ እያለች ቃል ፊትም ምንም ነገር ሳትል ለቃልም ተናንሳ እንግዲህ እናቷንም ወደ ውጭ ላይ ሰው እየጠራት እንደሆነ ስትነግራት ነበረ። ቃልም በማይሆን መልኩ እናት አንቺ እኮ ሁሌም እንደጠረጠርሽኝ ነው እያለች እሷ ጥሩ ታማኝ ሰው እንደሆነች ስታስመስልባት ነበረ። በመጨረሻም ስትወጣ ግን አክስቷም ሳሚም ለብሌን እያሳመናት ሁሉንም ነገር ላንቺ ስል አድርገዋለሁ እያላት ሲነግራት ነበረ። እና ዳጊ እንደመታህም ታዲያ እኔንም ልትመታኝ ነው? ናሺ ምታኝ እያለች ራሷ በራሷ በጥፊ እየመታች ታዲያ እኔን ለምን አትመታኝም? አሁን ይኸው ምታኝ እያለች ደጋግማ ስትመታው ነበረ። ሳሚ ግን በተቃራኒው ደግመሽ ደጋግመሽ ብትመችኝም አንቺ ላይ እጄ በጭራሽ አላነሳምና ላንቺ እውነቱ እስክታቂ ድረስ ደጋግሜ እደክማለሁ እያለ ለብሌን ሲናገራት ነበረ። ብሌንም በዚህ ጊዜ ይሄ ልጅ ግን ምን ሆኖ ነው? የእውነትም ምንድነው የተፈጠረው? እሱ ላይ ምንድነው እየሆነ ያለው? እያለች ግራ በመጋባት ስትመለከተው ነበረ። ሳሚ እውነቱንም ለብሌን ላንቺ ስል ምንም ነገር መስዋዕት ከፍላለሁ እና ደግሞ መቀየሬንም እውነቴን ነው እና ዳጊም በራሱ የፈለገው ነገር ነው ብሎ ይነግራታል።
በዚህ ሰዓት ብሌንም ተገርማለች። ብሌንም ሁሉንም እውነት ብሌንም ሳሚን እንዳመነችውና በውስጧ ግን ስለ ዳጊ እያሰበች ነበረ። እንዴት ግን ይሄ ልጅ ለምንድን ነው በዚህ ናክል ስለ እኔ እንደዚህ የሚያስበው እያለችው ነበረ። ሳሚ እውነቱን ነግሯት እውነቱ እስከምታውቂ ድረስ መቼም ቢሆን እኔን ካጠገብሽ አታጭኝም እና ሁሌም እቆረቆርልሻለሁ ሲላትም ነበረ። በዚህ ሰዓት ግን እሱንም እውነቱንም ማወቅሽ አይቀርም፣ በቅርብ ነው ከነ መረጃ ይዤልሽ የምመጣው በማለት ነበረ የተናገራት። ቃል የበለጠ ሌላ የሆነ ስራ ሰርታለች። እናቷ ሰላምም እንድታምናት ሌላ ሰው በብር ገዝታ ወደ ቤት አምጥታ ነበረ እና የእናቷ የሀረግ ጓደኛ አሁን ላይ የበለጠ እሷ እህቷ ነኝ በማለት ለቃልም ልጄ እህቴ መጥታ ነበር አይደለ እዚህ መጥታ በጠበጠች አይደል እያለች ሰላም ፊትም ስታስመስል ነበረ። ሰላምም እኔ ልጄም በድጋሚ ተጠራጠርኳት አይደለ እያለች ከኋላ ሆና ራሷን ስትወቅስ ነበረ። ሰላምም በራሷ ወቀሳ ውስጥ እያለች ሰላም የምትናገረው ነገር ሁሉ እንድትሰማ የአዞን በዋንም እያዋረደች እህቴ እኮ መጥፎ ነገር ነው ያደረገችው፣ ስለዚህ እህቴን ይቅር በያት እባክሽን፣ እህቴ እንደዚህ ታደርጋለች ሲሉኝ ስሰማ በሩንም ሳልዘጋ ነው በፍጥነት ወደዚህ ሮጬ የመጣሁት ብላ ስትነግራት ነበረ። በመደንገጥ እንግዲህ ሰላምም በጣም ቁጭት ውስጥ ትገባለች። አክስቴ ምንም አታስቢ፣ አሁን ላይ ሁሉንም ነገር ተስተካክሏል እያለች ነበረ። ከመጣቿም ሴትዮዋ ጋር ቃል ተግባብታ ስተዋራ የነበረው ሰላም እንግዲህ ጸጸት ውስጥ ገብታለች። በጸጸት ቃልን በማስመሰል ሰላም እውነተኛ እንድታምናትና ድጋሚ እንዳትጠራጠራት ስታስመስልባት ነበረ። በመጨረሻ ጊዜ ግን አሁን ላይ መሄድ አለብኝ፣ እህቴ መጥታ በጠበጠች ሲሉኝ በፍጥነት በር ያልዘጋሁትም መሄድ ግዴታዬ ነው ብላ ለመውጣት ትሞክራለች። ቃልም ተከትላ እኔም አብሬሽ እወጣለሁ፣ ቆይ ልሸኝሽ በማለት ነበረ ተከትላት የወጣችው። እና ደግሞ የሰራሽው ስራ ለእኔንም አሳምኖኛል፣ ለካ እንደዚህ ተዋናይ ነሽ እንዴ? እና ደግሞ በጣም ደስተኛ ነኝ እንደዚህ ስላደረግሽ አመሰግናለሁ ብላ ቃልም ስታመሰግናት ነበረ። እኔ እኮ ያበላሸሁት መስሎኝ ነበረ፣ የእውነት ተስተካክሎልሻል እንደምትፈልጊው ሆነልሽ ስትላትም ነበር። አዎ እንደምፈልገው ነው፣ የበለጠ እኔንም አሳምነሽኛል እያለች ቃልም ላመጣቻት ሴት የእናቷ ጓደኛ ስትናገር ነበር። እና ደግሞ ባልኩሽ መሰረት 2000 ብርሽን ውሰጂ እና ደግሞ ቀሪውን በአካውንት አስገባልሻለሁ በማለት ነበረ ቃልም እየተናገረችው። ቃል የተናገረቻት ነገር ይሄ ነገር ግን እኮ መጀመሪያውን ያሰብሽው የተናገርሽው የነበረው እንዲህ አልነበረም፣ አንቺ ሁሉንም ብር እሰጥሻለሁ ነበር ያልሽኝ ስትላት ነበር። በአካውንትሽ አስገባልሻለሁ አልኩሽ አይደለ እንዴ ሁሉም ብላ ነበረ የተናገረቻት። እሺ ብላ እሷም የተሰጣት ብር እያጣጠመች ትሄዳለች። ነገር ግን ከሳሚ ጋር ሁሉንም እውነት አውርታለች ሀረግ እናቷ። እና ደግሞ የሰላም የዲኤንኤ ውጤት የቀየረችው ቃል እንደሆነች ሀረግ ትደርስበትና ፈጥና ወደ ቤት ትመለሳለች። ወደ እነዛ ቤት ተመልሼ አልመጣም ያለችው ሀረግ ተመልሳ ወደ ቃል ቤት እየመጣች ነበረ። ቃልና ከዛች ሴት ሲያወሩ ስሰማለች። ብርም ስትሰጣት ታያለች። እናቷ ሀረግ ይቺ ልጅ ሌላ ነገር እየሰራች ነው ድጋሚ በማለት ነበረ ተናዳ አሁንም እናት ተደብቃ ስትሰማ የነበረችው። ግን ደግሞ ሰላምም ሁሉንም ነገር እኔ ልጄን ማስቀይሜያታለሁ፣ የበለጠ ደግሞ የቃል አሳዳጊ እናቷ ቃልንም አሳድጋልኛለች፣ ስለዚህ ምስጋና ይገባታልና ምስጋናዋ በዚህ አይደለም፣ ለሀረግ ይቅርታ እንድትጠይቅልኝ እህቷን ልጠይቃት ብላ ነበረ ሰላም ተከትላ ወጣችሁ። ሰላም ተከትላ ስትወጣ ግን ብር ስትሰጣት ቃልም ለአመጣቻት ሴት አይታ ነበር ነው። ይሄ ነገር ደግሞ አስደስተዋታል። ቃል እኮ መልካም ሰው ናት፣ ዝም ብዬ ነው መጠረጥራት ልጄ እያለች ነበረ። ግን ደግሞ በዚህ ሰዓት እሷንም አላመኖቻትም። ሀረግ እንግዲህ ያመጣቻት ጓደኛዋንም ስላየቻት በጣም ትደነግጣለች። በቃ አለቀለኝ ትገለኛለች ባለቻትም መሰረት እሷንም አፈር ድሜ ስታበላት ነበረ። ሁሉንም ነገር ከደረሰችበት በኋላ
ለዛች ሴት ደብድባ ደም እስኪወጣት ድረስ ሀረግ ትደበድባታለች እና እውነቱንም ትነግራታለች። ከአንቺ ጋር አልጋፈጥም፣ ይቅርታ አድርጊልኝ፣ በስህተት ነው እንደዚህ አይነት ነገር ያደረግኩት እያለች ለሀረግም እውነቱ ትነግራታለች። ሀረግ በፍጥነት ወደ ቤት ትመጣለች። ወደ ቤት ስትመጣ ግን ቃልም ይቅርታ አድርጊልኝ፣ እኔ በስህተት ነው ልጄ፣ ባክሽ ይቅርታ አድርጊልኝ፣ አንቺ እኮ ትክክል ልጄ ነሽ እያለች ሰላምም ተሞኝታ ለቃልም ይቅርታ ስትጠይቃት ነበረ። እና ደግሞ ሁሉንም ምርመራውንም የጀመርኩትንም አቆመዋለሁ ትላለች። ቃል ያላወቀችውንም ድጋሚ ወይዘሮ ሰላም ድጋሚ ቃልም ከዶክተሩ ጋር ምርመራ እንደምታደርግ ቃል እንደገባች ትነግራታለች። እና እኔ ሳላውቅ አንቺ በድብቅ ድጋሚ ምርመራ ልታደርጊ ነበር እንዴ ብላ ቃልም ትናገራለች። በቃ ይቅር እለዋለሁ፣ አሁን ደውላለሁ፣ ነይ እንደውም አጠገብሽ ሆኜ ቁጭ በይና ብሬሽ እየሰማሽኝ አወራዋለሁ ትላለች። ዶክተሩ ከበኃይሉ ጋር ተስማምተው እንግዲህ ዶክተሩንም በኃይሉ እኔ አላምንህም፣ አንተ ሁሉንም ነገር አስተካክለ ቃልንም ለመበቀል ነው ሙከራህን፣ ይሄ ነገር ሲሳካልክ እኔንም ትገለኛለክ እና ደግሞ አላምንህም ብሎታል። ዶክተሩ ያለው ነገር በኃይሉም ስለደረሰበት አሁን ላይ በኃይሉ ተሸንፏል። በዚህ ሰዓት በኃይሉ ምንም ነገር ማድረግ እንደማይችል ስለገባው ከበኃይሉ ከዶክተሩ ይስማማሉ። ሰላምን ወደ ዶክተሩ ደውላ ነበረ። ባክን ይቅር በለኝና ያልኩህንም ነገር አቁመው ትለዋለች። ዶክተሩም ይጠረጥራል። በጥርጣሬ እንግዲህ ይሄ ነገር የሆነ ነገር ተፈጥሯልና ስለዚህ አንድ ነገር ማድረግ አለብን ብሎ ከበኃይሉ መቅደም አለብን ብሎ ዶክተሩ ይወስናል። ሀረግ ወደ ቤት ትመጣለች። ሀረግ ወደ ቤት ስትመጣ ቃልም ምንም አትመጣም ብላ ያሰበቻት ስለነበረ ቃል በጣም ትደነግጣለች። ሰላምም የእሷ ወደ ቤት መምጣት ልቧ በጣም አስጨንቋት ነበርና ሀረግ ሁሉንም እውነት ስታፍረጠርጠው ነበር። እንግዲህ አንቺ እንዴት አደርጊያለሽ? እኔን እንዴት አደርግኛለሽ? እቺ አሁን ላይ የምታያትንም ውሸታም ናት፣ እኔ እኮ እናቷ ነኝ ብላ ስትናገር ነበረ። ወይዘሮ ሀረግ እንግዲህ ሀረግን ባየቻት ሰዓት ዶክተሩንም ስታዋራው ነበረ። ሰላምም በጣም ደንግጣለች። ሀረግ ወደዛ ስትቀርብ የበለጠ ደግሞ የተበሳጨችና የደነገጠችው ቃል ነበረች። አበቃለኝ ሁኔታዬ ብላ ህይወቷ ምስቅልቅሉ እንደሚወጣ እርግጠኛ ሆና ቃልም ትደነግጣለች። ሀረግ በጣም ጨክናና በቃልም መጨረሻ ቆርጣ ነበረ ወደ እሷ የመጣችው። በጣም በመደንገጥ ስትናገራትም ነበረ። በዚህ ሰዓት ቃልም እውነቱንም ለሰላም ትነግራታለች። እናቷ ሀረግ አንቺ ልጅ አይደለሽም፣ አንቺ አባትሽ እንዳለ የእውነትም ምን አለ እዛው ሽንት ቤት ውስጥ ባስገባውሽ እያለች እንዳፈረችባት ስትናገር ነበረ። በድንጋጤ እንግዲህ በጣም ተበሳጭታና ወይዘሮ ሀረግም ለሰላም እውነቱ ትነግራታለች።